በአማራ ክልል የተከሰተው ግጭት ክልሉ ላይ ከፍተኛ ጉዳት ማድረሱን የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር ኃላፊ ኢያሱ አባተ ተናገሩ። በአማራ ክልል ያለውን ችግር ለመፍታት ወደ ሰላማዊ ትግል በመምጣት በሰላማዊ መንገድ ለክልሉ ህዝብ ትግል እንደሚያደርግ የአማራ ፋኖ ህዝባዊ ድርጅት አስታውቋል። ሰላማዊት ነጋ ባለፉት 3 ዓመታት በአማራ ክልል በተከሰተው የእርስ በርስ ግጭት በርካቶች ህይወታቸውን አጥተዋል፣ አካል ጎድሏል። በርካቶች ጥሪታቸውን አጠራቅመው ያፈሩት ሀብትና ንብረት ወድሟል። የተወለዱበትን ያደጉበትን ቀይ ለቀው እንዲሰደዱም ሆኗል። የሀገሪቱ የኢኮኖሚ ጀርባ አጥንት የሆነው የክልሉ ምርትም መታፈሱ ቀርቷል። ባለፉት ዓመታት ክልሉ የገባበት አጣብቂኝ ሁኔታ የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር ኃላፊ አቶ ኢያሱ አባተም ይስማሙበታል። ትንሽ ሀብት ያለው በግታም በምንም ይሄ ቀውስ በመፈጠሩ ምክንያት የተወሰነ ሀብት ያለው ወደ አዲስ አበባ ምናምን ገብቶ ማልማት መኖር ጀመረ ማለት ነው። ከዚያ ውጭ ገጠር አካባቢ ያለውን ብናይ የአምቡላንስ አገልግሎት እንኳን የለም። which is በጣም እንትን የሚያደርግ ሰው የዚህ አንደኛው ክፍለ ዘመን ላይ እናቶች ያሉበት ሁኔታ የሚያስብ ሰው ሊቀበለው የማይችለው አምሮ ማለት ነው። ከአንድ እናት ከሆነ ቀበሌ በወሊድ ሁሉ ልትሞት የምትችልበት ወይም ደግሞ በሞተር ካዲያም ደግሞ በሰው በሸክም ወደ ሆስፒታል የምትሄድበት ሁኔታ ነው ያለው ማለት ነው። ሌሎች የመድኃኒት አቅርቦት ልናይ እንችላለን። ካለው እንትን አኳያ ትምህርት ኒርሊ 3 ዓመት ቆሞ ነው እንግዲህ አሁን በእያንዳንዳችን ተምረን የደረስንበት እድሜ ያለ አይደል? እዚያ ላይ 3 ዓመት ቢቀነስ ማን ነው ምን ሆነው ነው? አሁን የሆነ ደረጃ የደረሰ ሰው ትልቅ ደረጃ ነኝ ያለው ብሎ የሚያስብ ማንኛውም አካል 3 ዓመት ከእድሜው ሲቀነስ ምንድነው እንትን ሊባል የሚችለው? አሁን ይሄ ሁሉ ለአማራ እንትን ነው ለውጥ ልናመጣ ነው ምናምን ብለው ለማስረዳት የሚሞክሩ ሰዎች አሉ። ይሄ ትክክል አይደለም። እውነት ለመናገር ለምንድነው ትክክል የማይሆነው? እንደዚያ ተሆኖ እንኳን ትግሉ የሄደበት ያለው ቅርጽ ሲታይ የግለሰብና የቡድኖችን ፍላጎት ከማርካት ያለፈ አይደለም። የአማራ ክልል ህዝብ ያሉትን ጥያቄዎች ለማስመለስ አንግቦ የተነሳው ትግሉ በመሀል ግን የኢትዮጵያ መፈራረስ በሚፈልጉ የውጭ ኃይሎች መጠለፉን ነው አቶ ኢያሱ የሚገልጹት። የሻቢያ ሰዎች ለኢትዮጵያም ለአማራም ያላቸው ነገር ይታወቃል። ያው ኤርትራን እንደ ግል ጓዳ ተጠቅመው ኢትዮጵያ ያለው ነገር ሁሉ ደግሞ የጋራ የሚመስላቸው ኢትዮጵያን በጋራ ኤርትራን ደግሞ በግላችን አይነት እንትን ያላቸው እና ያው ያልተቀየሩ ምንም ያላሉ ከመወለዳችን በፊት የነበሩ አሁንም ድረስ ያሉ መሪዎችና በዚያ ደረጃ የአማራን ህዝብ ዋጋም ሲያስከፍሉ የነበሩ ናቸው ማለት ነው። ብዙ ጊዜ የአማራ ህዝብ ብለው አሁን ካለው ኮንቴክስት ከመጣውበትም ስታገደት ከቆየውም አንጻር ነው እንጂ ለኢትዮጵያም የተለየ ነገር አላቸው ማለት አይደለም። ሰው እነዚህ ኃይሎች እንትን አይፈልጉም። መጀመሪያ አካባቢ እኛ ሞክረናል። መጀመሪያ አካባቢ በቃ እንተጋገዝ አይነት እንትን ስለነበርን አይተናል። እኔ በግሌ አረጋግጫለሁ። በዘላቂነት በሚጠቅም መልኩ ለውጥ በሚያመጣ መልኩ የማገዝ ፍላጎት የላቸው። ልቅስ የአማራን አካባቢ በተወሰኑ የጎበዝ አለቃ በሚመስሉ ሰዎች ጠርንፈው ይዘው ኦንና ኦፍ የሚያደርጉት የፖለቲካ ኤንቫይሮንመንት መፍጠር ነው ማለት ነው የሚፈልጉት። በክልሉ ያለውን ችግር ለመፍታት ወደ ሰላማዊ ትግል በመምጣት በሰላማዊ መንገድ ለክልሉ ህዝብ ትግል እንደሚያደርጉም ተናግረዋል። የሆነ ለውጥ ማምጣት መቻል አለብን ብሎ እንደሚያስብ ስብስብ እና አመራር ዝርዝር እቅዶችን አውጥተናል፣ እንሄድባቸዋለን ማለት ነው። እና አንዱ ሊሆን የሚችለው በምርጫ መሳተፍ፣ በፖለቲካ ፓርቲ መሳተፍ፣ በሌሎች የበጎ አድራጎቶችም ጭምር እና በሰላማዊ ትግል ጠቅላላ ሲል በሰላማዊ ትግል ሚዲያዎችን ጨምሮ ያየናቸውን የምናውቀውን ነገር ለበጎ ነገር ለማዋል በዘላቂነት ለህዝባችን በሰላማዊ መንገድ የምንታገልበት መንገድ ግን የሰላማዊ የፓርቲ ሆነን እየታገል እንቀጥላለን ማለት ነው። የወረድን ውረዱን እንትን ቆይተንበታል፣ አይተነዋል። እንደ መንግስትም ብዙ ዋጋ ተከፍሏል። በእኛም በኩል ብዙ ዋጋ ከፍለናል። በዚያም በዚህም ተብሎ የከሰረችው ይህች ሀገር ናት። በድህነት አዙሪት ውስጥ በጦርነት አዙሪት ውስጥ እየቆየች ያለችውና የማይገናኙ የሚመስሉ ሰዎች የማይገናኙ የሚመስሉ አስተሳሰቦች ተገናኝተዋልና ይሄ አጠቃላይ የፈጠረው የሳቢ ማዕቀፍ ቀላል አይደለም። ህዳር 25 2018 ዓ.ም የተደረሰውን የሰላም ስምምነት ተከትሎ አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽን ማስገባታቸውንም ገልጸዋል።